ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ወደ አድማጮቻችን አርሰናልና ቪክቶር ዮኬሬስን በዚህ ፕሮግራማችን የምናነሳ ይሆናል። ለመድፈኞቹ እንግዲህ የአጥቂ መስመርን ያለፉት ዓመታቶች ችግርን ለመቅረፍ የመጣው ቪክቶር ዮኬሬስ እንዴት አይነት ብቃቱን እያሳየ ነው በአርሰናል ቤት ያለውን መንገመግም ይሆናል። ወደ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ባለፉት 10 ጨዋታዎች ቪክቶር ዮኬሬስ 3 ጎሎችን አስቆጥሯል። አርቴታ በጣም እያደነቀ ይገኛል ከጨዋታ ወደ ጨዋታ። ባለፉት 6 ጨዋታዎች ግን ምንም ጎል አላስቆጠረም። ጎል ማስቆጠር የቻለው ሊድስ ላይና ኖቲንጋም ፎረስት ላይ ነው። በማንቸስተር ሲቲ፣ ሊቨርፑልና ማንቸስተር ዩናይትድ ጨዋታዎች ላይ ደግሞ ምንም ሹት አላደረገም። ታዲያ ይህንን ተከትሎ ቪክቶር ዮኬሬስን ምን ነካው? ዮኬሬስ ምን ነገሮችን ማስተካከል ይጠበቅበታል? ምን ነገሮችንስ እየሰራ ነው የሚለውን በዚህ ፕሮግራማችን የምናቀርብላችሁ ይሆናል። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወዳጆቻችን ቀጣዩ የህዳር ወር የሀገራት ጨዋታ እስከሚመጣ ድረስ አርሰናል የእንግሊዝ ፕሪሚየር ሊግን በዚህኛው የጥቅምት ወር የሀገራት ጨዋታ የመራን እንዳልተጠናቀቀ የሚታወቅ ነው። ታዲያ በቀጣይ 7 ጨዋታዎች ይጠብቁታል። የፉልሃም፣ አትሌቲኮ ማድሪድ እንዲሁም ደግሞ ክሪስታል ፓላስን የሚያስተናግድበት፣ በብራይተን እንዲሁም ደግሞ በርንሌይ፣ ስፓርታና እንዲሁም ደግሞ በመጨረሻ ሰንደርላንድን የሚያስተናግድ ይሆናል። ታዲያ አርሰናል ቪክቶር ዮኬሬስን ያስፈረመው ለእነዚህ ወሳኝ ጨዋታዎች ነውና ምን ነገሮች ላይ ለውጥን ማሳየት ይጠበቅበታል? በሀገሩ ስዊድን ጥሩ ጨዋታዎችን በሁለቱም ጨዋታዎች ላይ ማሳየት አልቻሉም። አሌክሳንደር ኢዛክ፣ ቪክቶር ዮኬሬስ ሁለቱም ተጫዋቾች እንግዲህ ጥሩ ብቃታቸውን ማሳየት አልቻሉም። ነገር ግን የስዊድኑ አሰልጣኝ አሁን ተሰናብቷል። ታዲያ ወደ አድማጮቻችን እዚህ ጋር የሚነሳው ትልቁ ነጥብ የቪክቶር ዮኬሬስ ፐርፎርማንስ በአርሰናል ቤት ምን ጥሩ ነገሮች አሉት፣ ምንስ ደካማ ነገሮች አሉት የሚሉትን ነው። አርሰናል ካይ ሃቨርትዝ መጎዳቱን ተከትሎ ለቪክቶር ዮኬሬስ የሚያሳርፍ ተጫዋች የለም። ሙሉ በሙሉ አርሰናልን የመሸከም ኃላፊነቱ አዲስ እየለመደው ያለውን የእንግሊዝ ፕሪሚየር ሊግን ተከትሎ ቪክቶር ዮኬሬስ ላይ የወደቀ ሆኗል። ይህንን ደግሞ በአንዳንድ ጨዋታዎች ላይ በሚገባ አከናውኖታል። በተለይ በቀኝ በኩል ያለውን የአርሰናል ማጥቃት ጠንካራ እንዲሆን ቲምበርና ሳካ የተሻለ በነፃነት እንዲጫወቱ አድርጓቸዋል። የአርሰናልን መልሶ ማጥቃት ጠንካራ እንዲሆን አግዞታል። ነገር ግን አንድ ቁጥራዊ መረጃን ስታዩ የቪክቶር ዮኬሬስ ያለፉት የእንግሊዝ ፕሪሚየር ሊግ 6 ጨዋታዎች ምንም እንኳን ጎልን ባያስቆጥርም ውጤታማነቱ ግን አስገራሚ ነው። ይህም ጥረቱ ያልተቋረጠ መሆኑን የሚያመላክት ነው። 32 ጊዜ እንግዲህ ቪክቶር ዮኬሬስ ስፕሪንት አድርጓል ወይም ደግሞ ፍጥነቱን ቀይሮ በጣም በፍጥነት ሩጧል ማለት የምንችለው ወይም ተንደርድሯል ማለት የምንችለው ነው። 32 ጊዜ ነው እንግዲህ ባለፉት ጨዋታዎች። ይህ በእንግሊዝ ፕሪሚየር ሊግ ካሉ ተጫዋቾች ከፍተኛው ነው። አንቶኒ ላንጋ በተለይ ደግሞ የትራንዚሽን የመልሶ ማጥቃቱ ጀግና ማለት እንችላለን። ላንጋን የምናውቀው በዛ ነው፣ በኖቲንጋም ፎረስት በኑኖ ኤስፒሪቶ ሳንቶስ ቤት። አሁን ደግሞ በኤዲ ሃው ስር ያንን እያሳየ ነው የሚገኘው። ያኮቭ ሜንታ በፋቢያን ሀስለሩ ብራይተን ውስጥ 31 ሩጫዎችን አድርጓል። ዴቪድ ብሮክስ በአንዶኒ ራዮላው በርንማውዝ ውስጥ በጣም ምርጥ ብቃቱን እያሳየ ነው። ቲሞ ሊቨርመንቶ 29ና 8 አላቸው። ይህ ማለት ከነዚህ ሁሉ የመስመር ተጫዋቾች የተሻለ ቪክቶር ዮኬሬስ ስፕሪንት አድርጓል። በጣም የሚገርም ነው ይህ ቁጥር። ታዲያ ይህ ማለት ለአርሰናል በሁለቱ መስመሮች ላይ ተነጥሎ እየወጣ ማጥቃቱን በሚገባ እንደሚያግዝ የሚያሳይ ነው። ታዲያ ይህ እነዚህ ሩጫዎች ቪክቶር ዮኬሬስ ብቻውን የሚሮጣቸው አይደሉም። ለአርሰናል ማጥቃት ብዙ ነገሮችን የሚሰጡ ነው። ያ ማለት ነው ኤዜ ብቻውን እድሎችን እንዲያገኝ ሳጥን ውስጥ ሁለቱን ተከላካዮች ይዞለት እንዲቆይ የሚያደርገው ነው። ምክንያቱም ዮኬሬስ ካመለጠ የዮኬሬስን በሚገባ ጥንቃቄ ስለሚወስዱ ኤዜ ከዚህ ጀርባዎች ላይ ፈጣን የሆኑ ስፔሶችን ያገኛል። በነዛን ጎሎች ማስቆጠር የሚጠበቅበት ይሆናል ብዬ አስባለሁ። የማርቲኔሊ ሩጫዎች ተቀይሮ ሲገባ የሚያገኛቸው ስፔሶች ከዚህ በፊት እንደነበሩት አይደሉም። ምክንያቱም ዮኬሬስ ተከላካዮችን መቆጣጠር ነው። ሳካና ትሮሳርድ ሀፍ ስፔሱ ላይ ሰፋፊ እድሎችን ብዙ ፓሶችን እያገኙ ይገኛሉ። ሳካ አሁን እንዳባለፉት ዓመታቶች 2 ተጫዋቾች እስከሚደረቡ ሳይሆን አንድ ላንድ የሚያገኙበት ጨዋታዎች ላይ የበዛ ነው። ይህም ሌላኛው መነሳት ያለበት ነጥብ ነው። ታዲያ አርሰናል በአርቴታ ስር ከሃቨርትዝ እያገኘ ከዮኬሬስ እያገኘ ከሃቨርትዝ ያጣው ምንድን ነው ብለን ስናይ አንደኛው እንግዲህ ሃቨርትዝ በጣም ወደ ቀኝ ያደላ ስለነበር ብዙን ጊዜ ከቡካዮ ሳካና ከማርቲን ኦዴጋርድ ነበር ቦታውን በመቀያየር የሚያጠፋው።
ከኳስ ጋር ደግሞ ብዙ ጊዜ የሚገናኝ አይነት ተጫዋች ነው። ያ ማለት የአጥቂ መስመሩን ለቆ ይወጣ ነበር። ታዲያ ይህ ለአርሰናል ኳስን ሲመሰርት የሚያግዛቸው ቢሆንም ሳጥን ይዘው ኳሱን ጎል ለማስቆጠር ሲሞክሩ ግን ስፔሶች ይጠፉ ነበር። ቪክቶር ዮኬሬስ በዚህ በኩል የተሻለ ከሃቨርትዝ ተቃራኒ ሆኖ የሚታይ ነው። አንደኛ ቪክቶር ዮኬሬስ በግራም በቀኝም ላሉት በሁለቱም ቦታዎች በኩል አርሰናል ማጥቃት በሚገባ ያከናውናል። ከዛ ውጭ ዮኬሬስ ብዙ ጊዜ ኳስ ሲነካ ሳይሆን ሳጥኑ ውስጥ ሩጫዎችን ሲያደርግ ነው የሚታየው። በጣም ያም አስፈላጊ ሆኖ በአርሰናል ቤት የሚነሳ ነው። ሳጥኑ ውስጥ ታዲያ የዮኬሬስ መሳተፍ አሁን ማደግ መጨመር ይጠበቅበታል። ጎሎችን መሞከር ይጠበቅበታል። ሹቶችን ማድረግ የሚጠበቅበት ይመስለኛል። ቀጣይ ያሉት ጨዋታዎች ደግሞ የተጫዋቹን ሪትም ለማስተካከል የሚችሉት ናቸው። ፉላም፣ አትሌቲኮ እንዲሁም ደግሞ ክሪስታል ፓላስ እንደዚህ አይነት ቡድኖች ላይ አርሰናል ይቸገራልና በዚህ ውድድር ዓመት ማድረግ የሚችለው አንዱ የዮኬሬስ ወቅታዊ ምርጥ ብቃቱን የሚጠይቅ ነው የሚሆነው። በፉላም አምና የምታስታውሱት ነው ከሜዳ ውጭ አቻ የተጠናቀቀው። የክሪስታል ፓላሱ የኤምሬትስ ሽንፈት አለ። ታዲያ እነዚህን ጨዋታዎች ላይ ዮኬሬስ በምርጥ ፐርፎርማንስ ይታያል ብዬ አስባለሁ። የተጫዋቹ አሁንም የአጥቂነት ቅርጹ በተለይ በኔ እይታ በጣም አስደናቂ ፐርፎርማንስ ሆኖ ያገኘሁት ኳሱን ይዞ የሚቆይበት ሆልድ አፕ ፕሌይ የምንለው ኳሱን ይዞ በመቆየት ሃቨርትዝም ጥሩ አይነት ተጫዋች ነው። ነገር ግን ዮኬሬስ ባለፉት በስፖርቲንግ ሊዝበን ብቃቱ ያላየ ነው፣ በአርሰናል ቤት ያየ ነው። ይህ አስገራሚ ፐርፎርማንስ ነው ማለት ይቻላል። ታዲያ የዮኬሬስ ብቻ ሳይሆን የአርሰናል የአማካይ ክፍልም ለውጦች እንዳሉ በግልጽ ይታያል አይደለም? በተለይ የዙቢሜንዲ በጣም በአግሬሲቭ በመልሶ ማጥቃቱ ረገድ ቡድኖች ቅርጽ ሳይዙ ስፔሶችን ለመፍጠር ይሞክራል። የዮኬሬስ የኤዜና እንዲሁም ደግሞ የቡካዮ ሳካ ሩጫዎችም የሚያግዙት ይሆናል። ራይስ ደግሞ ሪስክ የወሰዱ ኳሶችን ማሻገር እየቻለ ነው። አርሰናል ረጃጅም ኳሶችን የሚጫወት ቡድን ሆኗል። ታዲያ እነዚህ ጨዋታዎች እነዚህ ፐርፎርማንሶች በውጤት መታጀብ የሚያስፈልጋቸው ይሆናል። እዚህ ጋር ኤዜን ማንሳት ይጠበቅብናል። ከዮኬሬስ ጋር ጥሩ የሆነ መጣመረን የሚያመጡ ይመስለኛል። በተለይ በማጥቃቱ ረገድ በሚገባ ያግዟል ብዬ አስባለሁ። አሁንም ግን የኤዜ ሳጥን ውስጥ ሌት ሆኖ የሚያደርጋቸው ራኖች ወደ ጎልነት እየተቀየሩ አይደሉም። ያን ደግሞ አንዱ የሚጠበቅ ነው። ታዲያ ይህ የ27 ዓመት አጥቂ በአርሰናል ቤት እንግዲህ በቁጥራዊ መረጃዎች ካያችሁት ፉትቦል እንግዲህ የሚባለው ፉትቦል 5 የሚባለው ማለት ነው የትዊተር ፔጅ ላይ ያሉ ቁጥራዊ መረጃዎችን እያየው ነበረ። ዮኬሬስ በጣም አስገራሚ ቁጥሮችን ያሳያል። በተለይ ፖቸር አጥቂ የምንለው አይነት አጥቂ ነው አይደለም ዮኬሬስ። ስለዚህ ቦክሱ ሳጥን ውስጥ ኳሶችን የማግኘት እድሉ ከጨዋታ ወደ ጨዋታ እየጨመረ እንደመጣ በእንግሊዝ ፕሪሚየር ሊግ ካሉ አጥቂዎች ራሱ የተሻለ ሳጥን ውስጥ ወደ 90% የሚሆኑትን ኳሶች ሳጥን ውስጥ ነው የሚነካው። እነዚህን ኳሶች አሁንም ቢሆን ወደ ጎል መቀየር ያስፈልጋል። በተለይ የሚታወሱት ሁለቱ ጨዋታዎች ናቸው ብዬ አስባለሁ። አንደኛው የተንሸራተተ ሹት ማድረግ ሲችል የባከኑበት የኒውካስትል ጨዋታዎች ናቸው። ኒውካስትል ላይ እንዲሁም በጣም በሚገርም ሁኔታ ኦሎምፒያኮስ ላይም ጎል ማስቆጠር ይችል ነበር። እነዛን ሂደቶች ማሻሻል የሚያስፈልግ ነው ብዬ አስባለሁ። እንግዲህ በእንግሊዝ ፕሪሚየር ሊግ ላይ አጥቂዎች ብዙን ጊዜ የሚፎካከሩት ከነ ሃላንድ ጋር ነው እና ጠንክሮ ቶሎ ጎሎችን ወደ ማስቆጠር ወደ ሪትሙ መመለስ ይጠበቅበታል። ሳጥኑ ውስጥ ከተጫዋቾቹ ጋር መግባባት አንዱ የሚያስፈልግ ነው። ሹት የማድረግ አቅሙን ደግሞ ማሻሻል እና ሹት ሁሌ ማድረግ የሚጠበቅበት ነው። በተለይ በፖርቹጋል ሊግ የሚታወቀው በዛ ነበር። ከሚሻሙ ኳሶችን አሁንም እየገጭ እያስቆጠር አይደለም። ያንን ማሻሻል የሚጠበቅበት ይመስለኛል። ሌሎች ነገሮቹን ግን እንዳሉ ሆኖ መነሳት ይጠበቅባቸዋል። ሳጥን ውስጥ ዮኬሬስን ለሁለት ያዙት ማለት በሌሎች ቦታዎች ላይ አርሰናል ሌላ ትርፍ ተጫዋች አገኘ ማለት ነው። ያ ትርፍ ተጫዋች ደግሞ በጨዋታ ውስጥ የሚያግዘው ይሆናል። ካላፊዮሪ አንዱ ነው እንግዲህ ከዮኬሬስ ፍጥነትና እንዲሁም ደግሞ ክፍተቶችን በመፍጠሩ ረገድ የሚጠቀመው። ሌላኛው ሃቨርትዝ ሆኖ የሚነሳ ነው። ከጉዳቱ የሚመለስ ከሆነ ሃቨርትዝ ከጉዳት ካገገመ በኋላ አርሰናል የተሻለ ሁለት አይነት አማራጭ ያለው ስለሚሆን ውጤታማ ቡድን ይሆናል ብዬ አስባለሁ። አንዴ በሃቨርትዝ አንዴ በዮኬሬስ ማጥቃት የሚችል ይሆናል። ሃቨርትዝ ታዲያ በጉዳት መረጃዎች ላይ ስናየው ሃቨርትዝ ፈጥኖ እንደሚመለስ በጣም በአስገራሚ ሁኔታ አርሰናልን የጤና ቡድን እያስገረመ እንዳለ ዛሬ እንግዲህ ሃንድስ ኦፍ አርሰናል ዘገባውን አቅርቧል። በአጠቃላይ እንግዲህ አርሰናል በቪክቶር ዮኬሬስ ስር 15 ሹቶችን አድርጎ 3 ጎሎችን አስቆጥሮ 3.02 ኤክስጂዎች ተፈጥረዋል። እንግዲህ ከዚህ በላይ ኤክስጂ ተፈጥሮለት ጎል የማያስቆጥር ከሆነ አሁን ከኤክስጂው ጋር እኩል ሂደት ላይ ነው ያለ ማለት የምንችለው ነው የሚሆነው። ሌላኛው ሹት በማድረግና እንዲሁም ደግሞ ውጤታማነቱን መጨመር እንዳለበት ሆኖ
አሁንም ድሪብል የማድረግ አቅሙ በቀኝም በግራም እየወጣ ከሳካና ከማርቲኔሊ ጋር እየተጣመረ ባለፉት ጨዋታዎች 3 ድሪብሎችን ሞክሮ 27.3 የተሳኩ ድሪብሎችን አድርጓል። 100 ኳሶችን ነክቷል። ከ100 ኳሶች ውስጥ 45ቱን የተቃራኒ ሳጥን ቦክስ ውስጥ ነው የነካው። ከዛ ውስጥ 7ቱን ተቀምጧል። 9 ጊዜ ፋውል ተሰርቶበታል። ምን ያክል ጠንካራ ተጫዋች እንደሆነ ያመላክታል። አርሰናልን በአካል ብቃቱ ረገድ ዝግጁ አድርጎታል። በመከላከሉ ረገድ በተለይ የቆሙ ኳሶችን በመከላከል በጣም ውጤታማ ተጫዋች ሆኗል። በጎሎቹ ደግሞ በሚቀጥሉ ጨዋታዎች የሚመጡ ይመስለኛል። ማይክል አርቴታ እዛ ላይ እንደሚሰራ የሚጠበቅ ነው የሚሆነው። ማይክል አርቴታን ሀሳብና መረጃዎችም በሚቀጥሉ ጨዋታዎች እየተዋሃደ ውጤታማ የሚሆን ይሆናል። ነገር ግን በተለይ አርሰናል ከዮኮሬስ በአውሮፓ ቻምፒዮንስ ሊግ ጨዋታዎች ላይ የተሻለ ብቃቱን የተሻለ ፐርፎርማንሱን የሚፈልግ ነው የሚሆነው። ታዲያ በአውሮፓ ቻምፒዮንስ ሊግ ምርጥ ፐርፎርማንሱን ለማሳየት ደግሞ አሁን የሳን ማሜሱና የኤምሬትስ ጨዋታዎች የሚነሱ ናቸው። አትሌቲክ ቤልባኦና ኦሎምፒያኮስን የገጠሙበት ጨዋታዎች፣ በእነዚያ ጨዋታዎች ላይ ጥሩ ድሎችን አግኝቶ ነበር። ነገር ግን መጨረስ መቻል የሚያስፈልግ ነው የሚሆነው። በተለይ በኦሎምፒያኮስ ጨዋታ 2 እና 3 ኳሶችን አግኝቶ አንዱን ኳስ በተለይ ካርል አድርጎ ማስቆጠር ሲጠበቅበት ወደ ውጭ የወጣበት ኳስ የሚታወስ ነው። ታዲያ ዮኮሬስ አርሰናል አሁን ለምን እንዳስፈረመው ማሳየት ያለበት ሰዓቱ ይመስለኛል። ታዲያ በዚህ ፐርፎርማንሱ የእንግሊዝ ፕሪሚየር ሊግን አርሰናል ዋንጫ እንዲያሸንፍ ማገዝ የሚጠበቅበት ይሆናል ብዬ አስባለሁ። ሰላም ወደ አድማጮቻችን፣ ይሄ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።